የሴት ቃልቻና የእንጨት ጉልቻ የለውም። አንዳንድ ሰዎች ምን ይላሉ? ጥሩ የሆነች ዲን ያላትና የተማረች አግቡ ሲባሉ አይ ምን ያረጋል ብለህ ነው የሴት ቃልቻና የእንጨት ጉልቻ እኮ የለውም ይላሉ። የሴት ልጅ መንሃጇ ባሏ ነው ይላሉ። በከፊል ዋቂዕየን የምናየውና እንደዚህ አይነት ነገራቶች ቢከሰቱም እነሱ እንደሚሉት ግን አይደለም። ሴት ደረሳ ወይም ደግሞ የተማረች ስትሆን ለልጆቿ ሙረቢያ ናች፣ የባሏን ቤት ጠባቂ ናት። ቢያንስ አላህን ሱብሓነሁ ወተዓላ ፍሪ ብለህ በአላህ ሱብሓነሁ ወተዓላ ቃል ስትገስጻት ወደ አላህ የመመለስ እድሏ ሰፊ ነው። የማታክ ከሆነች ግን እንዴት አድርጋ ነው አላህን ሱብሓነሁ ወተዓላ ፍሪ የሚለውን ቃል ግምት የምታቀው? ደግሞ እውቀትን መማረስ በወንድም በሴት ላይ ግዴታ አይደል እንዴ? አልዒልሙ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ እውቀት በሴትም ሙስሊም በወንድም ሙስሊም ላይ አማኝ ላይ ግዴታ ነው ይላሉ። ኢዘን እውቀትን የተማረች እውቀት ያላትና ስለ ሸሪዓ ግንዛቤ ያላትን ሴት መምረጥ ይኖርብናል ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።